ጭራሽ ሌላ ነገር እንዳይመስላችሁ። አልቻልኩም ብለኝ። ቆይ ግን እንዴት ትችላለች? ቅዝቃዜው ይሄን እኮ ተቆርታብኝ ይሆናል። ወይኔ እናቴ፣ ለዚህ ጥፋተኛ እኔ ነኝ። እኔ እንደዛ ለማለት ፈልጌ አይደለም፣ ስለጨነቀኝ ነው ዝም ብዬ የምለፈልፈው። ከቁም ነገር አትቁጠሪ። ችግር የለውም። የኔ ልጅ መጣች እንዴ? ወይ የኔ እናት ደህና ነሽ አይደል? ወይ የኔ ልጅ አንተንም አለፋች አይደል? የኔ እናት ምስኪኗ እናቴ፣ ያ እንደወጣ የቀረው ልጅሽ እኮ ነው። እቅፍሽ በጣም ናፍቆኛል። ተርቤሻለሁ እናቴ። ያላንቺ በብቸኝነት ነው ከባድ ጊዜ ያሳለፍኩት። አፍ አውጥቼ እናቴ ብዬሽ ወየ ልጄ ብትይ ምንኛ ደስ ባለኝ። አደራ የተሰኘው ተከታታይ ድራማ በክፍል 29 ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናል ዩቲዩብ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሁን። ነባር ቤተሰቦቼም ደግሞ ላይክ እና ሼር እያደረጋችሁ በኮሜንት ሀሳብ አስተያየታችሁ እያስቀመጣችሁ አበረታቱ ማለት ነው። ስትጀምሩ ሁላችሁም ላይክ አድርጉት። አደራ የተሰኘው ተከታታይ ድራማ በክፍል 29 ከዚህ ቀደም እንግዲህ ዳግም እናቱን ሲፈልጋት እንደነበረና እስካሁን ከአጠገቡ ሆና እንኳን ምንም ሳያውቁ ሁለታቸውም እናትም ልጅን እያለች በረጅም ሰዓት ስትፈልግ ቆይታለች ማለት ነው። ልጅም እንግዲህ እናቴን እያለ በማደጎ ካደገ በኋላ ስቲል እስካሁን ድረስ አያውቅም ነበረ። በስተመጨረሻ እንግዲህ የልፋቱና የጸሎቱ ምላሽ አግኝቷል ማለት ነው። ይህ የሚያደረገው እንግዲህ ቃላብ ከዚህ በኋላ ስለ እናቱ ብዙ ነገሮችን ሲል ሰምቼዋለሁ። በጣም ከፍቶታል፣ በጣም አዝኗለኝ። ከዚህ በኋላ ግን እንደዚህ ሀዘኑ ሊጠነክርበት አይገባም እና እውነቱን ማወቅ አለበት፣ ይበቃዋል፣ እናቱን ማወቅ አለበት ብሎ እንግዲህ ምርጥ ውሳኔ ወስኖ እናቱን እንዲያውቅ አድርጎታል ማለት ነው። ይኸውም የሆነበት ምክንያት እንግዲህ ደጃፉ ስሬ ብሎ በመሄድ ለዳግም የስልክ ጥሪ ማስጠራት ደጅ እጠብቅሃለሁ፣ ዛሬ ወሳኝ ነገር ማወቅ የምችለው ነገር እነግርሃለሁ ሲለው ዳግም እዚህ ቀደም እንግዲህ የተለያዩ ወንጀሎችን ሲያሰሩ ስለነበርና በእናቱ ስምም እያደረጉ ብዙ ነገሮችን የማይገባ ስራዎችን ይሰራ ስለነበረ ዳግም እዚህ በኋላ ላምንህ አልችልም፣ ኃጢአትም ሆነ ወንጀል ልሰራልህ አልችልም፣ በእናቴ ስምም አትነግድባት፣ በእናቴ ስምም የተለያዩ እስካሁን ብዙ ነገሮችን አድርጌልሃለሁ። ከዚህ በኋላ ግን ምንም ብታደርግ ምንም ስለማለምንህ ላደርግልህ አልችልም። አንተ ማድረግ የማትችላቸው መጥፎ ስራዎች እኔ እስካሁን ሳደርግልህ ቆይቻለሁ። ከአሁን በኋላ ግን ምንም ብትለኝም አላምንህም፣ ላደርግልህም አልችልም ይለዋለኝ። ከዛም እንግዲህ ቃልም አይ እንደሱ እንደምታስበው እንኳን በፍጹም አይደለም፣ ስለ እናቴ ሊነግርህ ነው ይለዋል። እናቴ ምን ሆነች? እናቴን በፍጹም አታውቅም፣ ስለ እናቴ የምታውቀው መረጃ ምንም ነገር የለም ብሎት ነበረ። ከዛም እንግዲህ በስተመጨረሻም ገነት ብሎ ነግሮታል ማለት ነው። እና ዳግምም ደስ ብሎታለኝ እናቱ ስላወቀና ይህንን ላምንህ አልችልም ሲለው እንኳን አይነው እንደማታምነኝ አውቃለሁ፣ ነገር ግን በቤታቸው በመሄድ የድሮ ፎቶውን ተመልከተው፣ ከዛም አረጋግጥልኝ፣ ነገር ግን ማሳሰቢያ ይህንን እንዳወቅ ለማንም እንዳትናገር፣ በተለይ ኃይሉ መስማት የለበትም። አቶ ኃይሉ ከሰማ አንተንም እናትም ይገላችኋል። ስለዚህ ለተወሰነ ጊዜ ቆጠብ አድርገህ የያዘው ስሜትህን ብሎ እንግዲህ ቃል አስጠንቅቆታል ዳግም ማለት ነው። ዳግምም እንግዲህ እውነት እናቴ ካፍንጫዬ ስር ነበረች ወይ? እንዴት እስካሁን በሷ እኮ ብዙ ነገር ስናፍቃት ኖሬያለሁ፣ እንዴት ማስተዋል አልቻልኩም? በማለት ቀጥታ ወደ ብሌን ነበር ሄደው ማለት ነው። ብሌን ጋር በመሄዱ እንግዲህ እጇን ይዞ የእናቱ ፎቶ ወዳለበት ሂዷል ማለት ነው። ብሌንም
እጇን እንደያዛት ልቀቀኝ፣ ምን እያረክ ነው ብላ ነበረ። ምክንያቱም ምንም አይነት ምላሽ አልሰጣትም። ጎትቶ እንግዲህ ፎቶውን ቃል እንዳለው ፎቶውን ቀጥታ ነበር ሄዶ ያየው። ፎቶ ጋር ሳይሆን እንግዲህ ከስልኩ ጋር እናቱ ጋር እንደምትመሳሰል በደንብ አመነ ማለት ነው። አሁን ላይ እንግዲህ የዳግም እናት ወይም ገንዬ እስር ቤት ነው ያለችው ማለት ነው። ገነትን እንግዲህ በምሽት ከብሌን ጋር ዳግም እናቱን ወደ እስር ቤት ሊያያት ሂዷል ማለት ነው። የኔ ውድ እናት ልጅሽ እንደሆንኩ ብታቂ ምን ይሰማሻል በማለት እሷም እንግዲህ ገኔም ስታያቸው ቆይ በዚህ ምሽት ለምን ለፋችሁ እሱንም አደከመችው አይደል በማለት እንግዲህ የእናትና የልጅ ልብ ሳይገናኝ ልጅ እንግዲህ ስለ እናቱ እያሰበ ብዙ ነገሮችን በውስጡ እያወራ ይገኛል ማለት ነው። በዚህም እንግዲህ ብሌንም በጣም ደስ ብሏታለኝ። ምክንያቱም ዳግም ብዙ ነገር አድርጎላታለኝ። ካሁን በኋላ ይህን ሚስጥር በእኔና አንቺ መካከል ሊቀር ይገባል። ምክንያቱም ብሌን ይሄ ነገር አደራ ነው። ስለዚህ አቶ በኃይሉ ከባድጎ ከወሰደ በኋላ ይህን ነገር ካወቀ እናቴንም እኔንም ይገለኛል። ስለዚህ ስለ እኔ ችግር የለውም፣ ግን እናቴ አንድ እንድትሆንብኝ አልፈልግም ብሎ ነበረ። ግን ራሷን እንድትጠብቅ ብሌንም እንግዲህ በሰማችው ነገር ደስ ብሏት ምንም እንኳ ማወቅ ባይኖርባትም በሚለው ባትስማማም ማለት ነው። እሺ ቃሌን እጠብቃለሁ፣ ምስጢሬ ነው ብለዋለች። ለዚህም እንግዲህ በጣም ደስ የሚል ሆኖለታል ማለት ነው። ዳግም እንግዲህ ቢያንስ እፎይታ ይሰማዋል። ስለ እናቱ ማሰብ፣ ስለ እናቱ መጨነቅ፣ ቀሪ ህይወቱን በደስታ ማሳለፍ ነው እንጂ የሚፈልገው እዚህ በኋላ ስለሌላ ነገር ወይም እናቴ የታለች ነው እንግዲህ መጨነቅ የለበትም እና ዳግም እናቱን በማግኘቱ ደስ ብሎናል ማለት ነው። ሌላው ደግሞ የብሌን እናት ሰላሜ እንግዲህ ልጇ ቃል ብላ የምትይዛትን በጣም ብዙ ተንኮሎችን እየሰራችባት ብዙ መጥፎ እያረገችባት እንግዲህ የገዛ ልጇን እንደ ሰራተኛ አድርጋ ምንም የማታውቀውን አጭበርባሪ ደግሞ እንደ ልጅ አድርጋ እየተንከባከበቻት በአሁን ላይ ትገኛለች። አቶ በኃይሉም እንግዲህ በዚህ ምክንያት ታስሮ ነበረ። ዛሬ ግን ይፈታል ሲባል ቃሌ በጣም ነበር እየደነገጠችው። ምክንያቱም እሷ እንዳሳሰረችውና እናቷ ወይም ደግሞ ያው እናት ተብዬዋ ሰላም ማለት ነው። ደስታ ልንገርሽ፣ ደስ የሚል ነገር አለ። አቶ በኃይሉ አጎትሽ ዛሬ ይፈታለኝ፣ እሱም በቅርቡ ይፈታል ነበር ትላት የነበረ። በዚህም እንግዲህ በጣም ደንግጣ ጭራሽ ከችግር ላይ ችግር ሲደራረብባት የምትሆነው ጠፍታትና በጣም ስትንቀጠቀጥ ነበረ። በዚህም ገኒ እንግዲህ እና አቶ በኃይሉ ይፈታሉ ማለት ነው። አቶ በኃይሉ እንዴት ሊፈታ ቻለ? ቆይ ከመቼው ማንስ አስፈተው የሚል ጥያቄ የቃል ነበረ። ቃልም ይህንን ነገር መልእክት ልኮልሻለኝ፣ ቅድሚያ መጥቼ የማይሽ አንቺ ነው ብሎሻል። ስለዚህ አጎትሽ በቅርቡ ይፈታልሻል ስትላት ሰላም በጣም ነበር የደነገጠችው ማለት ነው። በሌላ በኩል እንግዲህ ሄለን የምትባል ልጅ የቃል ጓደኛ ከዚህ ቀደም የሄለን ጓደኝነት በጣም ጥብቅ ነበረ። ነገር ግን ቃል ደግሞ ሚስጥሯን ስለተናገረችባት ብቻ እያስፈራራቻት ትገኛለች። ለዚህም እንግዲህ የራሱን ሚስጥር አሳልፎ ለሰው መናገር አንድ ቀን ዋጋ እንደሚያስከፍልም በዚህም መረዳት እንችላለን። ምክንያቱም ተጠቀመችባት። አሁን ከቤትሽ ካላስገባሽኝ ጭራሽ ሚስጥርሽን ለእናትሽ እናገራለሁ በማለት እንግዲህ እያስፈራራቻት ትገኛለች። እሱም እንግዲህ ሄለን ወደ ቃል ወደምትኖርበት መኖሪያ አብራ መኖር እንደምትፈልግና መናገር ደግሞ ካለባት እንደምትናገር ታስፈራራታለች። በዚህም እንግዲህ እሺ ብላ ባትስማማ እንኳን ቀነ ቀጠሮ ስጪ ብላት ነበረ። ከዚህም እንግዲህ ሰተት ብላ ጓዟን ጠቅልላ እንግዲህ ገብታለች ማለት ነው። እናቷም ይህንንም ነገር አምና መቀበል እንደማትችል አስረድታት ነበረ። ነገር ግን ደግሞ ሚስጥሩ ይፋ ሊሆንባት ደርሷል ማለት ነው። እና የተወደዳቸው የተከበራቸው ቻናል ቤተሰቦች እንደዛ ነው። አይነው ድራማው ለእኔ አዲስ ነው። ዛሬ ነው የመጀመሪያ ወሮቼ የፈተፈትኩትኝ። በቀጣይ ግን አስተካክልላችኋለሁ።